ውልደታቸው እንደ አውሮፓውያን አቆጣጠር ሐምሌ 17 ቀን 1939 በኢራን መሻሃድ ከተማ ነው። በዝቅተኛ የኑሮ ደረጃና ጥብቅ ሃይማኖታዊ ስርዓት በሚከተል ቤተሰብ ውስጥ ነበር ያደጉት። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ በሃይማኖት ትምህርት ምሁር የነበሩት የአሊ ኻሜኒ አባት ልጃቸው በለጋ እድሜው የሃይማኖት ትምህርትን እንዲከታተል አድርገዋል። ኻሜኒ በኢራኗ መሻሃድና በኢራቋ ናጃፍ ከተማ የሃይማኖት ትምህርታቸውን ከተከታተሉ በኋላ ወደ ቁም በማምራት በወቅቱ ታዋቂ በነበሩት አያቶላ ሆሜኒ ስር ትምህርታቸውን ቀጥለዋል። በዚህም የሃይማኖት እውቀታቸውን ከማሳደጋቸውም በላይ ለፖለቲካዊ ንቅናቄ ያላቸው ፍላጎት እየጨመረ መምጣቱን የታሪክ ድርሳናቸው ያስረዳል። በ1960ዎቹና 70ዎቹ ኻሜኒ የሾህ አሊያም የንጉስ መሐመድ ሬዛ ፓህላቪን አገዛዝን በመቃወም ንቁ ተሳትፎን አድርገዋል። በወቅቱ በነበረው የደህንነት መስሪያ ቤት 6 ጊዜ የታሰሩ ሲሆን ለበርካታ ዓመታትም በስደትና በእስር አሳልፈዋል። እንደ አውሮፓውያን አቆጣጠር በ1979 የኢራን እስላማዊ አብዮት ሲፈነዳ ኻሜኒ ከአብዮቱ ግንባር ቀደም መሪዎች መካከል አንዱ ሆነው ብቅ አሉ። አብዮቱ ድል ካደረገ በኋላ በተለያዩ ከፍተኛ የመንግስት የስልጣን እርከኖች ላይ ማገልገል በመጀመር የፖለቲካውን ዓለም በይፋ ተቀላቀሉ። አሊ ኻሜኒ ከፈረንጆቹ 1981 እስከ 1989 የኢራን ፕሬዝዳንት ሆነው አገልግለዋል። በዚህ ወቅት ነበር በመስጂድ ውስጥ ንግግር እያደረጉ ሳለ በድምጽ መቅጃ ውስጥ በተቀመጠ ቦምብ በፕሬዝዳንትነት ዘመናቸው የመጀመሪያውን የግድያ ሙከራ የተደረገባቸው። በዚህ ጥቃት ምክንያትም ቀኝ እጃቸው ላይ ከፍተኛ ጉዳት ደርሶ እንደልባቸው እንደማይተዘዝላቸው ዛሬም ድረስ ይነገራል። ኢራን ከኢራቅ ጋር ያደረገችውን የ8 ዓመት ደም አፋሳሽ ጦርነትን በበላይነት ከመሩት ግለሰቦች መካከል አንዱም ነበሩ። እንደ አውሮፓውያን አቆጣጠር በ1989 የኢራን አብዮታዊ መሪ የነበሩት አያቶላ ሩሆላ ሆሜኒ ሲያርፉ ኻሜኒ የእሳቸውን ቦታ በመተካት የሀገሪቱ ከፍተኛ መሪ ሊሆኑ ችለዋል። አሊ ኻሜኒ በሺዓ እስልምና ከፍተኛ የትምህርት ደረጃ ላይ የደረሱ ቢሆንም ከፍተኛ መሪ ለመሆን ግን የግድ አያቶላ ለመሆን ስለሚገባቸው የሀገሪቱ ህገ መንግስት ማሻሻያ ተደርጎበት ወደ ስልጣን ሊመጡ ችለዋል። ይህም በኢራን የሃይማኖትና ፖለቲካ ታሪክ ውስጥ ትልቅ ክርክርን ያስነሳ ክስተት ሆኖ አልፏል። ከዚያን ጊዜ ጀምሮ ላለፉት 37 ዓመታት የኢራን ቁንጮ መሪ ሆነው አገልግለዋል። በአገዛዛቸው ወቅት በተለያዩ ጊዜያት ህዝባዊ ተቃውሞች የተነሱ ቢሆንም በጠንካራ የጸጥታ እርምጃ በመከተል ስልጣናቸውን ጠብቀው ከ3 አስርት ዓመታት በላይ ቆይተዋል። በእሳቸው ዘመን ኢራን በከፍተኛ ማዕቀብና ጫና ውስጥ ሆና አስገራሚ የሚባሉ የቴክኖሎጂና የወታደራዊ እድገቶችን አስመዝግባለች። በኒውክሌር ቴክኖሎጂ፣ በሚሳኤል ልማትና በመካከለኛው ምስራቅ ባላት ቀጠናዊ ተጽዕኖ ላይ የበላይ እንድትሆንም አድርገዋል። ኢራን በመካከለኛው ምስራቅ ካሉ እጅግ ዘመናዊ የሚሳኤል ክምችት ካላቸው ሀገራት ተርታ አሁንም ድረስ ትሰለፋለች። ሀገሪቱ ከባለ አጭር ርቀት እስከ ባለ ረጅም ርቀት ማለትም ከ2000 ኪሎ ሜትር በላይ የሚወነጨፉ ሚሳኤሎችን በራሷ አቅም ማምረት ትችላለች። በተጨማሪም የሰው አልባ አውሮፕላንን በማምረት በአሁኑ ወቅት በዓለም አቀፍ ደረጃ ተወዳዳሪ ሆናለች። የባህር ኃይሏም በፋርስ ባህረ ሰላጤ ላይ ትልቅ ቁጥጥር እንዲኖረው ተደርጎ ተገንብቷል። ምንም እንኳን ከምዕራባውያን ጋር ከፍተኛ ውጥረት ቢኖርባቸውም በኻሜኒ መሪነት ኢራን የዩራኒየም ማበልጸጊያ ቴክኖሎጂ ባለቤት ሆናለች። ይህ ሂደት ለኃይል ማመንጫና ለሕክምና ግብዓቶች የሚሉ እንደሆነም ደጋግማ ገልጻለች። ከዚህም ባለፈ በናኖ ቴክኖሎጂና በባዮ ቴክኖሎጂ ዘርፍ ኢራን በዓለም ላይ ካሉ ቀዳሚ 20 ሀገራት ውስጥ ትመደባለች። የህዋ ምርምርን በማሳደግ የራሷን ሳተላይቶች ወደ ህዋ ማምጠቅ የቻለች ጥቂት ከሚባሉት የእስልምና ሀገራት ተርታ ተቀላቅላለች። በአሊ ኻሜኒ ዘመን የኢራን ገጠራማ አካባቢዎች የመሰረተ ልማት ተጠቃሚ እንዲሆኑ ትልቅ ትኩረት ተሰጥቷል። የኤሌክትሪክ፣ የንጹህ መጠጥ ውሃና የጤና አገልግሎት ተደራሽነት ከ90% በላይ እንዲሆንም ተደርጓል። ከፍተኛ ተጽዕኖን አሳድሮባታል። በትምህርት ረገድም የሴቶች የከፍተኛ ትምህርት ተሳትፎ በኢራን በከፍተኛ ደረጃ የጨመረ ሲሆን በአሁኑ ወቅት ከዩኒቨርሲቲ ተማሪዎች ውስጥ ከግማሽ በላይ የሚሆኑት ሴቶች ናቸው። ይህም ሀገሪቱ በሳይንስና በምህንድስና ዘርፍ ያላትን የሰው ኃይል በከፍተኛ ሁኔታ እንድታሳድግ አስችሏታል። ምንም እንኳን ኢራን ሁለንተናዊ እድገትን ብታስመዘግብም በምዕራባውያን የሚደርስባት ጫና በምርቶች ጥራትና በዓለም አቀፍ የገበያ ትስስር ላይ የአያቶላ አሊ ኻሜኒ የፖለቲካ አቋም በዋናነት በእስላማዊ አብዮት መርሆች፣ በሀገራዊ ሉዓላዊነትና ለምዕራባውያን ባላቸው ጥንቃቄ የተሞላ እይታ ላይ የተመሰረተ ስለመሆኑ ይታመናል። በእሳቸው የፖለቲካ ፍልስፍና በሺያ እስልምና እምነት ውስጥ ከፍተኛ እውቀት ያለው የሃይማኖት መሪ በፖለቲካዊና ማህበራዊ ጉዳዮች ላይ የመጨረሻውን ውሳኔ የመስጠት ስልጣን ሊኖረው ይገባል የሚል እምነት የነበራቸው ሲሆን በዚህም የተነሳ ከፕሬዝዳንቱ በላይ ከፍተኛው ባለስልጣን እሳቸው ነበሩ። ሌላኛው የእሳቸውን የአስተዳደር ስርዓት ለየት የሚያደርገው ለምዕራባውያን በተለይም በአሜሪካ ላይ ያላቸው ተቃውሞ ነበር። ኻሜኒ አሜሪካንን ታላቁ ሰይጣን ብለው የሚጠሩት ሲሆን ዋሽንግተን በኢራን ውስጥ ስርዓት ለመለወጥና የሀገሪቱን ባህል ለመሸርሸር
ለማክሸር እንደምትሰራ በጽኑ ያምኑ ነበር። የምዕራባውያን ሙዚቃ፣ ፊልሞችና የአኗኗር ዘዬ የኢራንን ወጣቶች ከእስልምና እሴቶች ያርቃሉ ብለው ስለሚያምኑ ጥብቅ ቁጥጥር እንዲደረግ ደንግገዋል። የመቋቋም ኢኮኖሚ የሚል መመሪያን በማውጣትም ኢራን በምዕራባውያን ማዕቀብ እንዳትዳከም በራሷ ሀብት ላይ እንድትደገፍ አበክረው ሰርተዋል። ሀሚኒ በስልጣን ዘመናቸው የሀገራቸውን ደህንነት ለማስጠበቅ በሚል በመካከለኛው ምስራቅ የአሜሪካንንና የእስራኤልን ተጽዕኖ ለመቀነስ የሚሰሩ ቡድኖችን ይደግፋሉ። ይህ የመቋቋም ዘንግ በመባል የሚታወቀው ጥምረት ሲሆን የሊባኖሱን ሄዝቦላ፣ የፊሊስጤሙን ሐማስ እንዲሁም የየመኑን ሁቲዎች በመደገፍ የኢራንን ደህንነት ከድንበሯ ውጪ ለማስጠበቅ ሲጥሩ ሰንብተዋል። ይህም የፖለቲካ አካሄዳቸው ህዝባቸውን ለሁለት እንዲከፈል እንዲሁም ሀገሪቷ ኢኮኖሚያው እንዲንገዳገድ እንዳደረገው የዘርፉ ባለሙያዎች ያወሳሉ። በሀሚኒ የስልጣን ዘመን የኢራን ገንዘብ ሪያል ዋጋ በእጅጉ በመቀነሱ የኑሮ ውድነቱ ጣሪያ እንዲነካ ምክንያት ሆኗል። በርካታ ኢራናውያንም መንግስት ለህዝቡ ደንታ የለውም፣ ይልቁንም ገንዘቡን ለውጭ ሀገር ታጣቂዎች ድጋፍ ያውላል ብለው ያምናሉ። ይህ የኑሮ መራቆት በስርዓቱ ላይ ጥላቻን እንዲያሳድሩ አድርጓቸዋል። ታዲያ ኢራንን በጀግንነትና በቁራጥነት የመሯት ታላቁ መሪ አያቶላ አሊ ሀሚኒ በባላንጣዎቻቸው እስራኤልና አሜሪካ በተከፈተባቸው ድንገተኛ ጥቃት በ86 ዓመታቸው ህይወታቸው ሊያልፍ ችሏል። አሊ ሀሚኒ ከመሪነታቸውን ባለፈ ባለትዳርና የ4 ወንዶችና የ2 ሴቶች አባት ነበሩ። በሀሚኒ ህልፈተ ህይወት 40 የሀዘን ቀናትን ባወጀችው ሀገረ ኢራን ህዝቦቿ ለሁለት በመከፈል ገሚሶቹ የሀዘን ማቅ ውስጥ ሲገቡ፣ ቀሪዎቹ ደስታቸውን በመግለጽ ላይ ይገኛሉ።